እናትና ልጅ በመካከለኛው ከተማ በሚገኝ ያማረ አፓርታማ ውስጥ ተቀመጡ። እሷ የተከበረች ዶክተር ናት። ሊፋንግ እራት ለመግዛት ወደ ውጭ ወጥቶ በአንድ ብሎክ ርቀት ወደሚገኝ የፒዛ ቤት ይገባል። ባለቤቱ ቪክቶር የተባለ ትልቅ ጣሊያናዊ ነው። ልጁ በቺዝ የተሞላ ፒዛ ሲጠይቅ በአንድ እይታ አይቶት በመላው ሰራተኞች ፊት አሾፈበት። Do you guys have like a stuffed crust? Oh. You know what? I think I can help you out. You need to get back in your car, drive through the Holland Tunnel to Jersey. እንዲያውም ፈልጎ እንዳያገኝ ወደ ጀርሲ ይልከዋል። ይህ ማዋረድ በፍጥነት ወደማይመች ሁኔታ እየተቀየረ ሲሄድ የቪክቶር ልጅ ሚያ ጣልቃ ትገባለች። በሊፋንግ እድሜ ክልል ውስጥ ናት። ስለ አባቷ ይቅርታ ጠይቃ እንደዚህ አይነት ፒዛ እንደማይሰሩ ታስረዳዋለች። የመጀመሪያው የትምህርት ቀን ከባድ ነበር። ምግቡ፣ የከተማው ዘይቤ፣ አጠቃላይ ሁሉ ነገር እንግዳ ሆኑበት። እናቱ በኮሌጅ ማመልከቻዎች ላይ ብቻ ትኩረት እንዲያደርግ ትፈልጋለች። እናም አስቀድማ የግል አስተማሪዎችን እያዘጋጀችለት ነው። አንድ ቀን ከሰዓት በኋላ ወደ ቤት እየተራመደ ሳለ ሊፋንግ ሚያ በእግረኛ መንገድ ላይ የፒዛ ሳጥኖችን ደራርባ ይዛ ያያታል። ጥቂቶቹ አምልጧት ሲወድቁ ይይዛቸዋል። ትክክለኛ መታወቂያቸው ያ ነበረ። እሷ የምታደርሳቸው ፒዛዎች ነበሯት። እሱም አብሮ ለመሄድ ፈቃደኛ ሆነ። መንገዳቸው በካራቴ ዶጆ የልምምድ ቦታ አጠገብ ያልፋል። ተማሪዎችን በውስጥ እየሰለጠኑ ነው። ሚያ ስለ ማርሻል አርት ፍላጎት እንዳለው ትጠይቀዋለች። እሱ ግን አዎ ትንሽ ኩንጉፉ ብቻ ይላል፣ በትምህርት ቤት ውስጥ እንዳደገ ሳይጠቅስ። እሷ ግን በግልጽ ነገረችው ምንም ብታደርግ እዚህ እንዳትገባ። ቦታውን የሚመራው ኦሺ የተባለ ችግር የሆነ ሰው ነው። ማስተር ብቻ ሳይሆን የወለድ አበዳሪም ነው። አባቷ ቪክቶርም ብዙ ዕዳ አለበት። ልክ በዚህ ጊዜ ኦሺ በበሩ በኩል ሚያን አይቶ የዕዳው ጊዜ እየተቆጠረ መሆኑን ያስታውሳታል። ከዚያም ከወንድ ልጅ ጋር መሆኗን ያስተውላል እና ዋና ተማሪውን ኮነርን የሚያ የቀድሞ ፍቅረኛ ሁኔታውን እንዲያይ ይጠራዋል። ኮነር ዞር ብሎ በአንድ ምት አንዱን የልምምድ አጋሩን በጭካኔ ጥሏል። ኮነር ፈገግ ሲልል ማየት የምትፈልገው አይነት ሰው አይደለም። ዕቃዎቹን ካደረሱ በኋላ ሚያ ለፒዛ ቤቱ የሚያስፈልገውን ዕቃ ለመግዛት ሊፋንግን ወደ ቻይና ታውን ይዛው ትሄዳል። ሱቁ $600 ይፈልጋል። እሷ ግን 450 ብቻ ነው ያላት። ሊፋንግ ወደፊት በመራመድ ወደ ማንዳሪን ቋንቋ ይቀይራል። ለካሸሯም ሚያ የሴት ጓደኛው መሆኗን ይነግራታል እና ዋጋውን ታወርዳለች። ስምምነቱ ተጠናቀቀ። ሚያ በመገረም ከተማውን በሚገባ በማስጎብኘት ውለታውን ለመመለስ ቃል ትገባለች። ተጀመረ ማለት ነው። በነጋታው ቃሏን ጠብቃ ቱሪስት በፍጹም የማያገኟቸውን ቦታዎች ታሳያቸዋል። በመሃል ግን ስኩተሯ እስኪበላሽ ድረስ ነው። ከዚያም ስኩተሩን እየገፉ ወደ ባቡር ውስጥ ይገባሉ። እዚያም በቀጥታ ከኮነርና ከቡድኑ ጋር ይጋጫሉ። ኮነር እንደገና ሚያን ሊጠቅሳት ይሞክራል። ሊፋንግ በመካከላቸው ይቆማል። እዚህ ጋር ነው እንግዲህ ችግሩ። ኮነር አይኑ ላይ ንጹህ ምት ያሳርፍበታል። ከዚያም ባቡሩ ወደሚቀጥለው ጣቢያ ሲቃረብ እየሳቀ ሄዳል። የተበላሸውን ስኩተር እየገፉ ወደ ቤት ሲመለሱ ሚያ በጣም አዝናለች። ቀደም ሲል ከኮነር ጋር የነበረችው በዋናነት አባቷን ለማናደድ እንደነበር፣ የአመዝ ጊዜዋ እንደነበረ ትናዘዛለች። እንዲሁም ኮነር እንዲጨካኝ እንዳልነበረ ትምላለች። ይህ ጠበኝነትና እብሪት በሙሉ የጀመረው በኦሼ አካዳሚ ውስጥ በጥብቅ መለማመድ ከጀመረ በኋላ ነበር። ሊፋንግ ግን የደረሰበትን ጉዳይ ከምንም አልቆጠረውም። አሜሪካ ውስጥ እንደማይጣላ ወይም እንደማይሰለጥን ለእናቱ ቃል ገብቷል። ቃል ደግሞ ቃል ነው። ሚያ ቪክቶር እንዲያክመው ወደ ፒዛ ቤቱ ይዛው ትሄዳለች። ሽማግሌው ሰውዬ ደግሞ በሚያስገርም ሁኔታ ቁስልን በቅባት በመሸፈን ረገድ የተካነ ሆኖ ይገኛል። ቀደም ሲል ቦክሰኛ ስለነበረ በየቀኑ ምሽት ከባለቤቱ ቁስሎችን እንዴት መደበቅ እንዳለበት ተምሮ ነበር። ይህ መሸፈኛ ለ12 ሰዓታት ያህል ብቻ ሰራ። እናቱ በማግስቱ ጠዋት አይኑን ስታይ በቃ የፈራው ደረሰበት። ከዚያም በመቀጠል በቤተ መጻሕፍት ውስጥ ከአዲሱ የግል አስተማሪው ጋር ወዲያው አስታወቀችው። እሱም ሃለን ይባላል። ሙሉ በሙሉ ነርድ ነው። ስራውም የሊፋንግን የአልጀብራ ውጤት ትልቅ ደረጃ ላይ ማድረስ ነው። በዚያኑ ምሽት የመጨረሻዎቹን ሳጥኖች እየከፈተ ሳለ ሊፋንግ የእሱንና የወንድሙን የድሮ ፎቶ ያገኛል። ወዲያውኑ በአእምሮ ወደ ቤጂንግ ይመለሳል። ሊቦ አንድ ልዩ እንቅስቃሴ ሊያስተምረው ይሞክር የነበረውን ያስታውሷል። ወንድሙ የድራገን ምት ድራገን ኪክ ብሎ የሚጠራውን የዝላይ ምት ደጋግሞ ቢሞክረው መሬት ላይ በትክክል ማረፍ አይችልም። ያ የአዘን ስሜት እንደገና በውስጡ ይረጫል። በትምህርት ቤት ኮነር እየጠፋ ያለውን ጥቁር የአይን ቁስል አይቶ ሊተወው አልቻለም። በሁሉም ፊት ኮሪደር ላይ ያሾፍበታል።
ፋንግ በመጨረሻ ተናዶ እዚያው ቦታ ላይ ይገዳደረዋል። ኮነር እየሳቀ ተስማማ። ነገር ግን ይበልጥ ሊያሳንሰው ስላሰበ እጆቹን እንኳን እንደማይጠቀም እግሮቹን ብቻ እንደሚጠቀም ይናገራል። ኮነር እጆቹን በኪሱ ውስጥ ቢከተም እንኳን ከጀርባው የዓመታት የስልጠና ልምድ ስላለው በጣም ፈጣንና ጨካኝ ነበር። ፋንግ ከፍተኛ ድብደባ ደረሰበት። የድራገን ኪክ ለመጠቀም ይሞክራል። እናም ለአንድ ሰከንድ እንኳን ቢሆን እጆቹን ኮነር ከኪሱ እንዲያወጣ ያስገድደዋል። ነገር ግን ይህ በቂ አልነበረም። ፋንግ ሲወርድ ተሳስቶ አስፋልቱ ላይ ተዘረረ። ሁኔታው ከመባባሱ በፊት መምህራን መጥተው ገላገሏቸው። ተዋርዶ ወደ ቤት እየተመለሰ ሳለ የሚያ የተበላሸው ስኩተር ከፒዛ ቤቱ ጀርባ ቆሞ ያያል። ቢያንስ ይህን ስኩተር ለመጠገን ይንበረከካል። በዚህ ጊዜ ከውስጥ የሆነ ጩኸት ሰማ። አራቱ የኦሼ ወሮ በሎች የቪክቶርን ዕዳ ለመሰብሰብ መጥተዋል። ቪክቶር ግንባሩ ላይ ተመቶ ወደቀ፣ ራሱንም ሳተ። በመቀጠል ሰዎቹ ወደ ሊፋንግ ዞሩ። እናም እሱ ምን ያህል ጎበዝ እንደሆነ የምናውቀው እዚህ ጋር ነው። ለእናቱ የገባው ቃል በአየር ላይ በረረ። አንድ ባንድ አፈራረሳቸው። እነሱም እየተንገዳገዱ በበሩ በኩል አምልጠው ሄዱ። አንድ ሕፃን ልጅ ቪክቶር ነቅቶ ይደነግጣል። እናም ልጁን ወደ ውስጥ ይዞት ይሄዳል። ቪክቶር በወጣትነቱ ጓንቶቹን አድርጎ ቀበቶውን በወገቡ ላይ አስሮ ይታያል። በአንድ ወቅት ትልቅ ሰው ነበር። በመቀጠልም ሁኔታውን ያስረዳዋል። ከተሳሳቱ ሰዎች እንደተበደረ አሁን ደግሞ መክፈል እንደማይችል ይነግረዋል። ኦሼ በድብቅ በሚያካሄደው ሕገወጥ የቦክስ ውድድር ላይ መሳተፍ ይፈልጋል። ካሸነፈ ሽልማቱ ዕዳውን ሙሉ በሙሉ ይሸፍንለታል፣ ይተርፋልም። ከተሸነፈ ግን ቪክቶር ያንን አረፍተ ነገር መጨረስ አላስፈልገውም። ችግሩ ግን እሱ ከልምምድ ከወጣ ቆይቷል። የሰውነት ክብደትም ጨምሯል። እናም ለዓመታት አልሰለጠንም። እናም አራቱን ትላልቅ ወንዶች ያራገፈውን ከሲታ ልጅ ተመልክቶ በቀጥታ አሰልጣኙ እንዲሆን ይጠይቀዋል። ሊፋንግ በሁለት ሐሳብ ተወጠረ። እናቱ መጣላትን ከልክላለች። እናም ለሕገወጥ ውድድር የቀድሞ ቦክሰኛን ማሰልጠን በእርግጠኝነት እናቱ ካወቀች ገደለችው። በዚህ ጊዜ የሚያምነው ብቸኛ ሰው በቤጂንግ ወደሚገኘው አጎቱ ይደውላል። ሃን አላመነታም። ኩንግፉ ችግር ላይ ያለን ሰው የሚረዳ ከሆነ አንተም ከእሱ የምታገኘው ነገር ካለ የምታውቀውን አካፍል ይለዋል። ልምምዱ በማግስቱ ተጀመረ። እሱም ከተለመደው ውጭ የሆነ ነበረ። ሙሉ በሙሉ በፒዛ ቤቱ ዙሪያ የተገነባ ልምምድ። ሊጡን ማሸት፣ የእጅ አንጓ፣ የአካል ብቃት እንቅስቃሴ ይሆናል። ፒዛ ለማድረስ መሮጥ፣ የእግር እንቅስቃሴ ልምምድ ይሆናል። ቪክቶር የፒዛውን ጠርዝ ሳያቃጥል ፒዛ እየሰራ ቁልጭ ብሎ ይቀመጣል። ኩንግፉ ልጁ እንዳስረዳው አንድ ሰዓት የምትመድብለት ነገር አይደለም። ቀድሞኑ ከምታደርገው ማንኛውም ነገር ጋር አብሮ የሚሄድ ነው። ቪክቶር ይህንን በደስታ ይቀበሏል። ፋንግ የአን ፎቶ እንደ መቅደስ ግድግዳ ላይ ሰቀለ። ከእያንዳንዱ ስልጠና በፊት ለማስተሩ እጅ ይነሳሉ። እናም ሊፋንግ በፒዛ ቤቱ ኢሳም ማሽን አካባቢ በብዛት ማገዝ ጀመረ። እናም ከሚያ ጋር የሚያሳልፈው ጊዜ እየጨመረ መጣ። ለሚያ የፍቅር ስሜት እንዳለው በግልጽ የሚታየው አለን ይህንን ያስተውላል። እንዲሁም ኮነርም ሁኔታውን በትኩረት አይቶ ለበኋላ መረጃ አድርጎ ይዘዋል። አንድ ምሽት ሰው በሌለበት ባዶ ፒዛ ቤት ውስጥ ቪክቶር ፋንግን ብቻውን ሲለማመድ ያገኘውና ለመጀመሪያ ጊዜ ልጁ ሙሉ ታሪኩን ይነግረዋል። ስለ ሊቦ፣ ስለ ሻምፒዮናው፣ ቢለዋ ስለያዘ ሁለተኛ የወጣው ተወዳዳሪ እና ወንድሙ በፊቱ ደም እየፈሰሰው እሱ ግን መንቀሳቀስ አቅቶት ደንግጦ ቆሞ ስለማየቱ ከዚያን ቀን ጀምሮ ይህን ከባድ ስሜት በየቀኑ ተሸክሞታል። ቪክቶር በጥሞና ካዳመጠው በኋላ በቀጥታ እንዲህ አለው፣ በዚያ ትዝታ ውስጥ ተቆልፎብህ መኖር አትችልም። በማግስቱ በአንድ የጣሊያናውያን የጎዳና ላይ ፌስቲቫል ላይ ፋንግ ሚያን ከኮነር ጋር እየሳቀች ስታወራ ያያትና ደሙ ይፈላል። በመጋጠሚያው መድረክ ላይ ኦሼ አስቀድሞ በቪክቶር ላይ ስለተወራረደ በትዕቢት ፈገግታ እያየ ነው። ፋንግ ከሪንጉ ጥግ ሆኖ መመሪያ ይሰጣል። ተለዋዋጭውን በአንድ ቦታ አትቁም። ይህ መመሪያም ይሰራል። የቪክቶር የእግር እንቅስቃሴ ከ20 ዓመታት ወዲህ ታይቶ በማይታወቅ ሁኔታ ንጹህ ነበር። በመጀመሪያው ዙርም የኦሼን ተጋጣሚ መሬት ላይ ይጥለዋል። ተመልካቹ ይጮሃል። በመቀጠል ኦሼ ምልክት ሰጠ። እሱም ዳኛው ባላየበት በድብቅ የክርን ምት ያሳርፋል። ሕገወጥ ቢሆንም ጥቃቱ ግን ተሳካ። ሌላ የክርን ምት፣ ግንባሩ ላይ የሚሰነዘር ጨካኝ ምት ቪክቶርን መሬት ላይ ይጥለዋል። መሬት ላይ ከወደቀም በኋላ መምታቱን ይቀጥለዋል። ደም ፈሰሰም። ሚያ ትጮኻለች። ሊፋንግ ግን በቤጂንግ ጎዳና ላይ ወንድሙ ሲሞት እንደነበረው ሁሉ አሁንም ምንም ሳይንቀሳቀስ በድንጋጤ ደርቆ ይቆማል። በሆስፒታል እናቱ ቁስሉን ራሷ ታክመዋለች። ቪክቶርን ምን ለማድረግ እንዳሰለጠነው ስታውቅ ስለፈረሰው ቃል ኪዳን በጣም ትቆጣለች። እሱ ግን አይከራከራትም። አስቀድሞ ራሱን እየወቀሰ ነው። ከኩንግፉ ጋር ለዘለቄታው እንደተለያየ ይምላል።
የአጎቱንም ስልክ ብሎክ ያደርገዋል። ለ5 ቀናት ያክል ያለምንም ስሜት ይንሸራሸራል። ትምህርት ቤት፣ የቤት ሥራ፣ ዝምታ። ከዚያም በአንድ ምሽት ወደ ቤት ሲመለስ የተከፈተ መስኮትና በጨለማ ውስጥ የሚንቀሳቀስ ጥላ ያያል። አንድ አካል ከየት መጣ ሳይባል ያጠቃዋል። በደመ ነፍስ ጥቃቱን ይከላከላል። መብራቶቹ ሲበሩ ሚስተር ሃን ናቸው። ፈገግ እያሉ ዝም ብለው እየቀለዱበት ነው። የሊፋንግ እናት አጎቷን በማየቷ ምንም ደስተኛ አይደለችም። ነገር ግን ሃን የትም አይሄዱም። በእራት ሰዓት የሰጡት ብቸኛ ማብራሪያ የቤተሰብ ጉዳይ ነው የሚል ነበር። ከሊፋንግ ጋር ብቻቸውን ሲቀሩ ሃን እውነቱን ያወጡታል። ልጁ አሁን ማርሻል አርትን ይጠላል። የነካው ነገር ሁሉ እንደሚሰበር እርግጠኛ ሆኗል። በማግስቱ ጠዋት ፋንግ ባይፈልግም ሃን ጎትተው ወደ ሆስፒታል ይወስዱታል። ሚያ ፋንግን በአንድ እይታ አይታ ከክፍሉ ትወጣለች። ነገር ግን በፋሻ የተጠቀለለውና ለመንቀሳቀስ የሚቸገረው ቪክቶር ጥፋቱ የሱ እንዳልሆነ የራሱን ምርጫ ራሱ እንደመረጠ ይነግረዋል። ሃን ከአልጋው አጠገብ ተቀምጠው በከተማ ውስጥ ማንኛውም እውነተኛና ሕጋዊ ውድድር መኖሩን ይጠይቃሉ። ቪክቶር በኒውዮርክ ውስጥ ትልቁ አማተር ውድድር የሆነውን የ5 ወረዳዎች የካራቴ ውድድር ይነግራቸዋል። የአን እቅድ በቪክቶር ምትክ ሊፋንግ እንዲወዳደር ነው። ፋንግ አልወዳደርም አቁሜያለሁ አለ። ነገር ግን ሃን መልስ አዘጋጅቷል። ቪክቶር በሕዝብ ፊት በተሸነፈ ጊዜ ኩንጉፉ ስሙ ጠፍቷል። ፋንግ በእውነተኛ ውድድር ላይ ገብቶ ካሸነፈ ግን ስሙን ይመልሷል። በተጨማሪም የሽልማት ገንዘቡ $50,000 የቪክቶርን ዕዳ ሙሉ በሙሉ ይከፍላል። ይተርፋሉ። ልጁ ተስማማ። በዚያኑ ከሰዓት በኋላ ሃን ወደ ሌላ አካዳሚ ከተማዋን አቋርጠው ይሄዳሉ። ቦታውን ለሚያስተዳድረው ሰው ትንሽ ስጦታ ይዘውለታል። ሰውየው ዳንኤል ላሩሶ ነው። አሁን አድጎ የራሱን ትምህርት ቤት ከፍቷል። ዳንኤል ይህን እንግዳ ሰው ሟቹን አስተማሪውን እንደሚያውቅ ሲረዳ ደነገጠ። ሃንም በስታይላቸው መካከል ያለውን የቤተሰብ ትስስር ያብራራሉ። በመቀጠልም ዳንኤል የወንድሙ ልጅ እንዲያሰለጥን ይጠይቁታል። ፋንግን ማለት ነው። ዳንኤል ወደ ኋላ ፈገፈገ። ሃን ለምን ልጁን ራሱ አያሰለጥነውም? ሃን እውነቱን ይናገራል። እሱ የኩንጉፉ ማስተር እንጂ የካራቴ ማስተር አይደለም። ይህ ደግሞ በካራቴ ሕጎች የሚመራ የካራቴ ውድድር ነው። ፋንግ ሁለቱንም ስታይል ይፈልጋቸዋል። ዳንኤል እርግጠኛ ባይሆንም እንደሚያስብበት ነገረው። ይህ በእንዲህ እንዳለ ሃለን ጎረቤት የሚገኘውን የቤተሰቡን የጣሪያ ላይ የአትክልት ስፍራ ያቀርባል። ቦታው የስፖርት ማዕከል ባይሆንም የግል ከቤት ውጭ ያለ እና በቂ ስፋት ያለው ነው። በማግስቱ ጠዋት ልምምድ ተጀመረ። እናም ሽማግሌው ሰውዬ በቀላሉ አልለቀቁትም። በእያንዳንዱ የኦድ ሥራ ወቅት ጃኬቱን በግማሽ ማውለቅና መልበስ፣ የተንጠለጠሉ አትክልቶችን በመሸሽ የሚደረጉ ልምምዶች፣ በባቡር ጣቢያ መሸጋገሪያዎች ላይ የሚደረጉ የእግር እንቅስቃሴዎች፣ መሬት ላይ በኃይል በመውደቅና ጥቃቅን የራስ ምታት ህመሞች ተደራረው በሶስተኛው ቀን ዳንኤል ሙሉ በሙሉ ይቀላቀላል። ሃንና ዳንኤል በልምምዱ ሂደት ውስጥ ይከራከራሉ። በመካከላቸው ትንሽ ፉክክርና ኩራት ይታያል። እያንዳንዳቸው የራሳቸው ስታይል የተሻለ እንደሆነ ያምናሉ። ልጁ ግን በመካከላቸው ሆኖ በሁለቱም ማስተሮች በአንድ ላይ ይደበደባል። በሌላ በኩል በከተማ ውስጥ የኮነር ዝግጅት ይበልጥ አስፈሪ ሆኗል። ሆሼ አሁን ካራቴ ማስተማሩን ትቶ ተጋጣሚዎቹን ምንም ቢፈጠር እስከ መጨረሻው እንዴት ማጥፋት እንዳለበት እያሰለጠነው ነው። ኮነርም የእጅ አንጓዎቹ እስኪሰነጠቁ ድረስ የእንጨት ሰሌዳዎችን ይሰባብራል። በፋንግ ላይ ግን አሁንም ሁለት ከባድ ነገሮች በትከሻው ላይ አርፏል። ከሚያ ጋር መታረቅ እና የእናቱን ፈቃድ ማግኘት። ሃን መጀመሪያ ሚያን እንዲያገኛት እራት እንዲጋብዛትና ነገሮችን እንዲያስተካክል ይነግረዋል። እናቱን ግን ራሱ እንደሚያነጋግራት ቃል ይገባለታል። እናም ፋንግ ከሚያ የፒዛ ቤት ፒዛ ያዛል። በአለን የጣሪያ ላይ የአትክልት ስፍራ እንዲደርስ ያደርጋል። እናም በሻማ መብራቶች ይጠብቃታል። በእራት ሰዓት ስለተፈጠረው ነገር ሁሉ ይቅርታ ይጠይቃል። እሷም ምንም ጥፋት እንደሌለበት ትነግረዋለች። ሊሳሳሙ ሲቀርቡ አለን በድንገት ብቅ ብሎ ቅጽበቱን ያበላሻል። ፋንግ ወደ ቤት ሲመለስ እናቱ በድምጿ ውስጥ የተለየ ስሜት እየታየባት በውድድሩ ላይ እንዲሳተፍ ፈቃዷን እንደሰጠችው ትነግረዋለች። አሁንም ጥንቃቄ እንዲያደርግ ግን ትፈልጋለች። ልጁ ወደ ውጭ በወጣበት ወቅት ሃን ነገሩን በሚገባ አስረድቷት እንደነበረ ግልጽ ነው። የውድድሩ ቀን ደረሰ። ሊፋንግ ቡዳ ስቲቨንሰን ከተባለ ጠንካራ ልጅ ጋር መጀመሪያ ተጋጠመ። መጀመሪያ ላይ ፍርሃት ይታይበት ነበር። በመቀጠል ግን ይላመድና ውድድሩ በዝረራ ይጠናቀቃል። ኮነርም በራሱ ምድብ በተመሳሳይ ሁኔታ ሁሉንም እያረገፈ ያልፋል። ሁለቱም ለፋይናሉ ፍልሚያ እየተቃረቡ ነው። በውድድሮቹ መካከል የኮነር ቡድን አባላት ፋንግን ከጀርባ ኮሪደር ላይ ሊያስጨንቁት ይሞክራሉ። ሃንና ዳንኤል ግን ጣልቃ በመግባት ጉዳዩን ራሳቸው ፈቱት። ሁለቱ ሽማግሌዎች አሁንም ብቃታቸው አልጠፋም። በመጨረሻው ምዕራፍ ሃንና ዳንኤል በተሻለው ስልት ይከራከራሉ።
በተሳሳተ የጣሪያ ቦታ ላይ በድንገት በተገኘ ምስኪን ልጅ ላይ ቴክኒኮችን ያሳያሉ። በመቀጠል ዳንኤል አንድ ሐሳብ ያመጣል። የድራገን ምት ከዓመታት በፊት ሊቦ ለወንድሙ ያስተማረውን ኮነርን በትምህርት ቤቱ ግቢ ውስጥ አይቶ ያሸነፈበትን ምት። በዚህ ጊዜ ግን አደረጃጀቱ የተለየ ነው። ከፍተኛ ዝላይ በማሳየት ኮነር ከላይ ለመከላከል ሲዘጋጅ ከታች መስጠት ማለት ነው። ኮነር ለአንድ ነገር ሲዘጋጅ እርግጫው ግን ሙሉ በሙሉ ከሌላ አቅጣጫ ይመጣል። ፋንግ መሬት ላይ በወረደ ቁጥር ጥቃቅን የራስ ምታት ህመሞች እየደረሱበት በባቡር መሸጋገሪያዎች ላይ ይህን ደጋግሞ ተለማመደ። ሳምንቱ ሲያልቅ ግን እንቅስቃሴው ፐርፌክት ሆነለት። የመጨረሻው ቀን ውድድሩ በአንድ ሰማይ ጠቀስ ህንፃ ጣሪያ ላይ ይካሄዳል። የሊፋንግ እናት እዚህ አለች። ሚያና ገና ከሆስፒታል የወጣውና ቀስ ብሎ የሚራመደው ቪክቶርም መጥተዋል። ሃንና ዳንኤልም ከሪንጉ ጥግ ጎን ለጎን ቆመዋል። ኮነር በትዕቢት መጀመሪያ ወደ መንጣፉ ላይ ይወጣል። ይህንን ልጅ በአንድ ወቅት በትምህርት ቤት ውስጥ ቀጥቅጦታል። አሁን ምንም አላሳሰበው። ጨዋታው በፍጥነት ተጀመረ። ኮነር በጥቃት ይጀምራል። በጥሩ ጥምረት እና ፋንግንና ዳኛውን በጣለ ድርብ የሚሽከረከር ምት በፍጥነት 4 ነጥብ በመያዝ መሪነቱን አገኘ። ህዝቡ ደነገጠ። ኦሼ ሁኔታውን ወዶታል። ፋንግ ግን አሁንም ቆሟል እና በመጨረሻ አሸናፊውን ማንበብ ጀመረ። የመጀመሪያው የመልሶ ጥቃት ያርፋል፣ ሌላውም ይከተላል። እናም ፍጥነቱ ተቀይሮ እኩል ይሆናሉ። ኮነር መሳቁን አቆመና በራስ ላይ በሚሰነዘር ከባድ ምት ለድል ይሄዳል። ፋንግ እንደ ድንጋይ ይወድቃል። ዳኛው መቁጠር ሲጀምር ለ1 ሰከንድ ያህል ሙሉ በሙሉ ራሱን ስቶ ነበር። እናቱ ስታበረታታው ረጋ ብለውና በተረጋጋ ሁኔታ ሲናገሩ ሚያ ስሙን ስትጠራው እናም ቁጥሩ 10 ሳይሞላ ተነሳ። 1 ነጥብ ያገኘ ያሸንፋል። ፋንግ ለድራገን ምት የሚሆን አቋቋም ያዘ። ኮነር ወዲያው አይቶ ፈገግ አለ። ይህን እንቅስቃሴ በአንድ ወቅት አስቀድሞ አሸንፎታል። እናም ከላይ ለሚመጣው ምት አዘጋጅቷል። ጥቃቱ ግን ከላይ አይደለም። ፋንግ የላይኛውን አቅጣጫ በማስመሰል በዝላይ መሃል ላይ ከኮነር መከላከያ በታች ያጎነብሳል። እናም ደረቱ ላይ ፈጣንና ሊከላከለው የማይችለው እርግጫ ያሳርፍበታል። ኮነር መሬት ላይ ተዘረረ። 8 ነጥብ። ጨዋታው አበቃ። ነገር ግን የወቅቱ ሻምፒዮን ሽንፈቱ ሊቀበለው አልቻለም። በፍጥነት ተነስቶ ፋንግን ከጀርባው በክደት ሊመታው ሮጠ። ዞረ። በትከሻው ላይ ገልብጦ ይጥለዋል። እናም የመጨረሻውን የጨራሽ ምት ለመሰንዘር እጁን ጨብጦ ከላዩ ላይ ይወጣል። ለ1 ሰከንድ ያንን ለማድረግ ፍላጎት በውስጡ ይታያል። ነገር ግን የሃን ድምጽ ያስቆሟል። አዲሱ ሻምፒዮንም ሆነ። ከጥቂት ሳምንታት በኋላ ሁሉም ሰው ለማክበር በፒዛ ቤቱ ተሰበሰበ። ቪክቶር ሙሉ በሙሉ ድኗል። ንግዳቸውም በጣም ደርቷል። የሽልማት ገንዘቡ አስቀድሞ ለኦሼ ተሰጥቶታል። እዳውም ተከፍሏል። ሚያና ሊፋንግ በመጨረሻ ማንም ሳይረበሻቸው አብረው የሚሆኑበትን ምርጥ ቅጽበት ያሳልፋሉ። ታሪኩን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በአዲስ ምርጥ ፊልም እንገናኝ።